ድምጿ እንደ ትላንት ነው በጆሮዬ ላይ ያለው። መጣች። እዚህም እግዚአብሔር በብዙ መንገድ እግዚአብሔርን እንደሰማችሁት እግዚአብሔርን አገለገለች። እግዚአብሔርን የምትወድ እግዚአብሔርን ሕይወቷን ለእግዚአብሔር የሰጠች ናት። ዛሬ ሁላችን ብዙዎቻችን ነጭ ልብስ ለብሰን የመጣ ነው የንጉሱ ሙሽራ ለመሸኘት። ለሙሽራ ጥቁር ልብስ አይለበስም። ለሙሽራ ሁሉ ጊዜ ነጭ ልብስ ነው የሚለበስ። ኢየሱስ ክርስቶስን አምና ኢየሱስ ክርስቶስን ወዳ ኢየሱስ ክርስቶስን አገልግላ ለሄደች እህታችን ምን ይለቀሳል? ይልቁንስ ለብዙዎቻችሁ ይለቀስ ይሆናል። ጌታን ለማታውቁት ለእናንተ እንባም አይበቃም። ምክንያቱም ኢተርኒቲ የዘላለም ከእግዚአብሔር ተለይቶ መሄድ ከሁሉ በላይ የሚያስጨንቅ ከሁሉ በላይ የሚያሳስብ ነው። ስለዚህ ሁላችን ማወቅ ይኖርብናል ወገኖቼ። ሰዎች ከዚህ ዓለም በሞት ሲሰናበቱ የሚያስተላልፉት 4 መልእክት አለ። አንደኛው ይህ ያለንበት ዓለም ጊዜያዊ እንደሆነ፣ ሁለተኛው ማንም በዚህ ምድር ላይ እንደማይቀር፣ ሶስተኛው የማንም ሰው ማለፍ መቼ እንደሆነ እንደማናውቅ፣ አራተኛው ለዚህ መመለሻ ለሌለው ረጅም ጉዞ እያንዳንዳችን መዘጋጀት እንዳለብን ነው። ስለዚህ ለምን ሞተች ለምን እንደዛ ሆነች ብላችሁ አትጠይቁ። ማንም ሐኪም ማንም ሰው ይሄንን መልስ ሊሰጣችሁ አይችልም። መጠይቃችሁ መልስ ማግኘት የምትችሉት ነገር አለ። እግዚአብሔር ለምን ፈቅዶ ወደ ኋላ ቀረው? ለምን ወደ ኋላ ቀራችሁ? እናንተ ምን ልትሰሩ ነው? እና ስለዚህ ይሄን ጠይቁ። ለምንድን ነው በምድር ላይ እግዚአብሔር ሌላ እድል የሰጠኝ፣ ሌላ ቀን የሰጠኝ፣ ሌላ ዘመን የሰጠኝ ብላችሁ አስቡ። የእስራኤል አምላክ እግዚአብሔር ለዚህ ለዘላለም ሕይወት መዘጋጀት የምንጀምረው ጌታ ኢየሱስን በማወቅ ነው። ጌታ ኢየሱስ እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ወደ አብ አለመምጣት ወደ አብ ካለመምጣት አለመወለድ ይሻላል። በዚህ ምድር ላይ አለመኖር ይሻላል። ምክንያቱም እንደ ጌታ ኢየሱስ ክርስቶስ ስለ ሲኦል የሰበከ የለም። ሲኦል አስጠልታ ከእግዚአብሔር መለየት አስጠልታ እንደሆነ እንደ ጌታ ኢየሱስ የሰበከ የለም። ለዚህ ነው ሕይወቱን የሰጠ። ሰው ወደ ሲኦል ከሚሄድ ብሎ ራሱን አሳልፎ ሰጠ። Where are you today? የት ናችሁ? Are you ready? የማናችንም ጊዜ አይታወቅም እና ስለዚህ መዘጋጀት ወገኖቼ አለብን። ያን መንገድ ማወቅ፣ ያን ሕይወት መቀበል፣ ያን እውነት ማመን ዛሬ ነው። የመዳን ቀን ዛሬ ነው ይላል የእግዚአብሔር ቃል። የምሕረት ቀን፣ የፈውስ ቀን ዛሬ ነው። ለእህታችን ለከበረች አምላካችን እግዚአብሔር ለተቀበላት ምን ይለቀሳል? የምንለቀሰው በጨለማ ውስጥ ኖሮ ትዳር ያዙ፣ ስራ ያዙ፣ ትምህርት ተማሩ፣ በዛ ሆኖ ወደ ዘላለም ጥፋት ለሚሄዱ ለነሱ እንባም አይበቃም። ወገኖቼ ይህንን አስቡ። ያለ ኢየሱስ ክርስቶስ መንገድ፣ እውነት፣ ሕይወት የለም። ስለዚህ እመቤት ዮሴፍ ወደ ሕያዋን ዓለም ሄደች። ይሄ አስጠልታው ካንሰር፣ አስጠልታው በሽታ የት እንደሚሄድ ወደ ሲኦል ነው የሚሄደው፣ ወደ መቃብር ነው የሚሄደው። እሷ ግን አመለጠች።
በምንም አይነት የእግዚአብሔር ሰው በበሽታ አይታፈንም፣ በበሽታ አይወሰድም። ለዘላለም ወደሚኖር ወደ አምላኩ ስለሚሄድ ወደ ጌታ ኢየሱስ እንምጣ። ከዘላለም ሞት፣ ከዘላለም ፍርድ፣ ለዘላለም ከእግዚአብሔር መለየት መትረፍ የሚቻለው በጌታ በኢየሱስ ክርስቶስ አምኖ ምሕረትን መቀበል ነው። ይህን ጸሎት ከልባችሁ ከጸለያችሁ ጌታ ኢየሱስ ክርስቶስ ይቀበላችኋል። እኔ ኃጢአተኛ ነኝ። እዚህም ጸልዩ። ቤታችሁ ገብታችሁ ፕሊዝ ጸልዩ። ዲስ ኢዝ ቬሪ ሲሪየስ፣ በጣም ሲሪየስ ነው። ይሄ ጸልዩ በቤታችሁ። ምንድን ነው የምትጸልዩት? እኔ ኃጢአተኛ ነኝ፣ አንተን በድያለሁ፣ የአንተ ምሕረት ያስፈልገኛል ብላችሁ በእግዚአብሔር ፊት ጸልዩ። ጌታ ኢየሱስ ማረኝ፣ ይቅር በለኝ፣ ተቀበለኝ፣ ልጅ አድርገኝ ብላችሁ ጠይቁት። ዛዝ ኦንሊ ወይ። ይህን ጸሎት ከልባችሁ ከጸለያችሁ በእውነት ዛሬ ከጌታ ጋር ለዘላለም ታረቁ ከእግዚአብሔር ጋር። ብዙዎች ሰዎች ሕዝባችን ከራሱ ጋር የተጣላው ከእግዚአብሔር ጋር ስለተጣላ ነው። ከእግዚአብሔር ጋር ስለተጣላ ከራሱ ጋር ይጣላል። ከራሱ ጋር ስለተጣላ ከእርስ በርስ ጋር ይጣላል። ጦርነት በማያስፈልግበት ቦታ ጦርነትን ያውጃል። ዋይ ፎር? ለምን? አንድ ምክንያት የለም። ከራሱ ጋር የተጣላ ለራሱ በጨለማ ውስጥ የኖረ የሚያየው ጨለማ፣ የሚያስበው ጨለማ፣ የሚሄድበት ጨለማ፣ የተዘጋጀለትም ደግሞ ጨለማ ነው። የእስራኤል አምላክ እግዚአብሔር ይርዳን፣ በእውነት ያውጣን፣ ይርዳን። ወገኖቼ ወደሚቀጥለው ከመሄዳችን በፊት በዚህ ምድር ላይ ሕይወታችንን ለእግዚአብሔር እንድናስረክብ፣ በሰላም እንድንኖር፣ በሰላም በፍቅር። ምክንያቱም በምድር ላይ ጥላቻ ወሰን አለው፣ ፍቅር ወሰን የለውም። ፍቅር ወሰን የለውም። ወደዛ ብትሄዱ፣ ወደ ላይ ብትሄዱ፣ ወደ ታች ብትሄዱ በቃ በጣም የተትረፈረፈ ነው ፍቅር። ጥላቻ ግን በሰው ላይ ያተኮረ ነው። ከዚህ ሁሉ የእስራኤል አምላክ እግዚአብሔር በዚህ ዘመን ይጠብቀን፣ ይጠብቃችሁ። ሙዬ ለብዙ ዘመናት ቤተሰባችን ናት እና ሙዬን ግን ብዙ ሁላችሁም ዲስክራይብ አድርጋችኋታል። በመከራ ውስጥ ማለፌ መልካም ሆነልኝ የሚለው የእግዚአብሔር ቃል ሁለት ትርጉም ነው ያለው። ሰዎች በመከራ ውስጥ ሆነው ካለፉ በኋላ ነው ለሌሎች መቆረስን፣ ለሌሎች መድረስን የሚችሉበት። ሙዬን ደግሞ ሳስባት በመከራ ውስጥ ሆና ይህንን ዘመናት ሁሉ ብዙ እየደረሰችልን በብዙ በጸሎት በተለያየ ሁኔታ ወገኖች እንዳላችሁት በሙሉ ብዙ የተሰጠች ናት ለቤተ ክርስቲያን። ስለዛ እግዚአብሔርን እናመሰግናለን። ሙዬ እንደጠቀሳችሁት ትክክለኛ የክርስቶስ ወታደር ናት። ለምንድን ነው ይሄንን የምንለው? በሆስፒታል በሄድንበት ጊዜ ሁሉ አልቆልሻል በተባለችበት ሰዓት እሷ ግን ገና ነኝ እያለች እንዲያውም እናንተ እንዳያልቅባችሁ ወይንም ጊዜው ሳያልፍባችሁ እኔን እዚያ ያደረሰኝን አምላክ ብታውቁት እያለች የምትመሰክር ጀግና ወታደር ናት። ስለዛ እግዚአብሔርን እናመሰግናለን። በዚህ መሃል ደግሞ ልጠቅስ ሳልፈልግ የማላልፈው ነገር ቢኖር ሰዎች በመከራ ውስጥ ሆነው ራሳቸውን ማለፍ ባይኖርባቸውም በልጆቻቸው፣ በቤተሰቦቻቸው፣ በራሳቸውም ሆነው ያልፋሉ። ግን በዚህ መሃል ስማቸው እንደው ላልተጠቀሰና መልካም ነገር ላደረጉ የሰንዬ ስም ብዙ ጊዜ ይጠራል። ትክክል ነው። ጌታ ይባርክሽ። የፍቅር እንዲሁም ደግሞ አዲስና የምስራች እግዚአብሔር አብዝቶ ያባርካችሁ። መልካምዬም እንደዚሁ እና ይቺ የኢትዮጵያ ቤተክርስቲያን ወንጌላዊት ቤተክርስቲያን እግዚአብሔር የረዳች ቤተክርስቲያን ናት። ብዙ ጀግኖች አሏት። እንዲሁ በመቆረስ እንዲሁ ለሌላው አልፎ በመሰጠት በበለጠ እግዚአብሔር ደግሞ እንዲረዳን እግዚአብሔርን እንጠይቃለን። አንድ ነገር ማለት ፈልጋለሁኝ ከመዝጋቴ በፊት። እኛ እንግዲህ ሁለት ልጆች ነው ያሉን። ትንሹንም ሁለቱንም ብዙዎቻችሁ ታውቋቸዋላችሁ እና ሁለተኛው በጣም ኃይለኛ ነበረ እና መጨረሻ ላይ ግን ያ ቤተሰብ ምን ብሎ ይጠራዋል? እሱን ቶርኔዶ ይሉታል። እና ሙዬ አንዴ ቁጭ ብለን ዜድዬ አለች። ዜድዬ ዋን አክቹአሊ የምትለኝ እና
ዜድዬ ለምንድን ነው የምትቀበለው ይሄንን አለችኝ። ምኑን አልኳት። ቶርኔዶ ሲሉት አለችኝ። ያው እንግዲህ ጸባውን አይተው ነው ብዬ ስላት አይደለም እሱ መልአክ ነው አለች። እና እስካሁን ወደ ጌታዋ እስክትሄድ ድረስ መልአክዬ ብላ ነው የምትጠራው። እና እውነትም እንደዋለችው ሆነ። ያው ብዙዎቻችሁ አንተ የምታውቁት ስላላችሁ ብዬ ነው። እና እሙዬ ኔጌቲቭ የሆነ ነገር ከአንደበቷ አይወጣም። ሁሉ ጊዜ ለሰው ያላት መልካም ነገር ነው። በዛ ስለሷ እግዚአብሔርን አመሰግናለሁ። እኔና ቤት የሆነን በተለያዩ ሁኔታዎች ትንብረግ ብዙ ነገር መናገር ይቻላል። አንድ ነገር ግን ልተው የምፈልገው ሌላው የማውቀው ነገር ስላለ ነው። ቤሪያዎች በጣም እግዚአብሔር አብዝቶ ይባርካቸው። ይሄ ነው እንግዲህ የክርስቶስ አካል መሆን። በብዙ ደርሰውላታል። በተለያየ ሁኔታ ያላደረገው የለም ከኛ ሌላ ማለት ነው፣ ከቤተ ክርስቲያናችን ሌላ እና እነሱም እግዚአብሔር በጣም ይባርካቸው። በዙ ይቀጥሉበት እላለሁኝ። በመዚህ ቃል ጨርሳለሁ። እግዚአብሔር ቅዱሳንን ስለረዳችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ይላል ያሳያችሁትን ፍቅር እግዚአብሔር ሊረሳ ሰው አይደለም ይላል። ያደረጋችሁት ነገር ሁሉ እግዚአብሔር አብዝቶ ይባርካችሁ። ተባረኩ። የሙዬን አጭር የህይወት ታሪክ አነባለሁ። እመቤት ዮሴፍ ከአባቷ ከአቶ ዮሴፍ ኢጉኑና ከእናቷ ከወይዘሮ ገሰሰች ሀብተ ገብርኤል በየካቲት 25 ቀን 1975 ዓመተ ምህረት ተወለደች። የትምህርት ዕድሜዋ ሲደርስ የአንደኛና የሁለተኛ ደረጃ ትምህርቷን አዲስ አበባ ውስጥ በተለያዩ ትምህርት ቤቶች አጠናቃለች። ከዚያም የጽህፈት ትምህርት ተምራ በኢትዮጵያ አየር መንገድ በጸሐፊነት ሥራ አገልግላለች። በ1984 ዓመተ ምህረት ወደ አሜሪካ ሀገር መጥታ ለተወሰነ ዓመታት ካሊፎርኒያ ቆይታ 1993 ዓመተ ምህረት ጀምሮ እስካሁኗ በአትላንታ ኖራለች። ጌታን ካገኘችበት ከ1979 ምህረት ጀምሮ በጽናትና በብርታት የምትወደውን የእግዚአብሔር ልጅ ኢየሱስ ክርስቶስን የመዳን ወንጌል ባገኘችው መንገድና አጋጣሚ ላላወቁ ስታሳውቅ ኖራለች። ምልጃና ጸሎት በሚያስፈልግበት ቦታ ሁሉ ሳታክት በመንበርከክና በእንባ አገልግላለች። አቅም ውስንነት ሳያግዳት የፋይናንስ ድጋፍ ለሚያስፈልጋቸው ቆርሶ ከተሰጣት ላይ ቆርሳ የምታካፍል ንፉግነት የሌለባት መልካም ሰው ናት። የስልኳ ጥሪዋ መልስ መግቢያ ላይ ይሰማ የነበረው መዝሙር ክሊፕ እኔ አልሞትም በሕይወት እኖራለሁ፣ እኔ አልሞትም በሕይወት እኖራለሁ፣ የጌታዬን ማዳን እናገራለሁ ይል እንደነበረ የኖረችለት ልትኖርም የምትፈልገው ጌታን ማዳን ለመመስከር ብቻ እንደሆነና ከዚህ ውጭ ሌላ አጀንዳ እንዳልነበራት ያረጋግጣል። አንዲት እንደመቼውም በደስታዋ ጊዜ አገልግለዋለች፣ በሕመሟም ወቅት አገልግለዋለች። ቤቷ የአምልኮና የጸሎት ቤት ነው። ለሁሉም ጊዜ አለውና ጅማሬ እንዳለው ፍጻሜ አለልና እግዚአብሔር አምላክ ፈጣሪዋ ሊሰበስባ ስለወደደ ህዳር 21 ቀን 2018 ከዚህ ዓለም ድካም አርፋለች። መላው ቤተሰብ በሕይወትም በህልፈቷም ጊዜ ሳታክቱ በጎና ለቆማችሁ በጊዜ በጉልበት በገንዘብ እንዲሁም በመንፈሳዊ አገልግሎት በታማኝነት ላገለገላችሁ ጓደኞችና በጌታ ወንድም ለሆናችሁ ወገኖች ሁሉ ዝቅ ብለን ምስጋናን እናቀርባለን። ብድራታችሁን ባለጸጋው የሆነው አምላክ ይከፍላችኋል። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው። እርሱ ሊተላለፈው የማይችለውን ዳርቻ አደረክለት። ኢዮብ 14:15 ጌታ ይባርካችሁ።
እሙ ከኛ ጋር በባይብል ስተዲ ወደ 12 ዓመት አካባቢ ምናልባት የ1 ዓመት የ2 ዓመት ልዩነት ስተት ይኖር ይሆናል ግን ከ10 ዓመት በላይ ከኛ ጋር አብራ በባይብል ስተዲ ቆይታለች። አብራም በቆየንባቸው ጊዜዎች እንግዲህ እንደምታውቁት እዚህ አካባቢ ባይብል ስተዲ ብቻ የጥናት ቦታ ብቻ አይደለም እንደ ቤተሰብ የምንቀራረብበት ቦታ ነው በብዙ ኬዝና እኛም ከሙ ጋር ጥናት ብቻ ሳይሆን በብዙ መንገድ እንደ ቤተሰብ ቀርበን ብዙ ነገር ለማየት እድል አግኝተናል እና እንደተባለው እንደተዘመረው ፓስተርም እንዳለችውና አበባውም እንዳሉት እነዚያን ሁሉ ነገሮች በቅርበት በጣም በጥልቀት እንድናይ እድል አግኝተናል። ግን ጥቂት በእኛ ሳይድ ያለው በባይብል ስተዲ ሳይድ የነበረውን ያየነውን ነገር ለማካፈል አንዱ እኛ ሙን የምናቅበት ስጠይቅም የባይብል ስተዲ ግሩፕን በጣም በተለይ ይሄ መንገድ እሷ የምናስብበት አንድ ነገር ጥናቱን ላይ ሲጀመር መጀመሪያ ላይ የጉባኤው አይስ ብሬከር ነች ሁሉ ጊዜ እና ያው ታውቃላችሁ ጊዜ ጥናት ሲጀመር እና መጽሐፍ ቅዱስና ማን ያነባል ሲባል ወይ የመጀመሪያው ጥያቄ ተጠይቆ ማን ይመልሳል ሲባል ሁሉም ሰው ላለመጀመር ወደ ኋላ ነው የሚለው ማለት ይቆያል ያስባልና የሚጀምር ሰው ሁሉ ይጠፋል። እሷ ጋር እንደዚህ አይደለም። እሷ ሁሉ ጊዜ እኔ አነባለሁ ነው መጀመሪያ የምትለው። ጥያቄም ሲጠየቅ ሁሉ ጊዜ እኔ መልሳለሁ ነው የምትለውና ሁሉ ጊዜ አይስ ብሬከር እንላታለን እኛ የግሩፓችንን እና እሷ የሌለች ቀን ለተወሰነ ጊዜ ጭር ነው የሚለው የሚገባ ሰው ስለሌለ እና ዛሬ አይስ ብሬከሯ የለችም እንላለንና በዛ መንገድ እናስባታለን። በዛ መንገድ አሁንም ብዙ ሚስ እናረጋታለን። ሌላው ብዙ ጊዜ እንደተባለው እንግዲህ ብዙዎቻችሁ የምታቋትም እንደምታቁት በጣም ብርቱ የሆነ የጸሎት ነገር ያላት ሴት ነች እና ለሷ ጸሎት መስጠት በጣም እንወዳለን። እሷን መጸለይ በጣም ትወዳለች እና አንዴ ጸሎት ከተሰጣት ደግሞ ሁሉንም ሰው በጸሎት ሳታዳርስ ከኛም አልፎ ልጆቻችን ጋር ዘራችን ጋር ሳትደርስ አትመለስም እና በዚያ ደግሞ በጣም ደስ ይለናል። እኛም ብዙ ሐሴት እናረጋለን እሷም ስትጸልይ እኛም ጸሎቷን ብዙ ምንናፍቀው ነገር ነው። ከዚህም በኋላ በጣም በብዙ ሚስ የምናረገው ነገር ጸሎቷን ይሆናል። ሌላው መቼም በየጊዜው በየሳምንቱ ስንገናኝ የዋለችበትን ነገር መታ ትናገራለች እና በጣም ልባችንን የሚነካው ደግሞ በጣም በመደነቅና በመገረም የምናያት በደረሰችበት ሁሉ የወንጌል ሰባኪ ነች። እሷ ጋር ጥቁር የለም፣ ነጭ የለም፣ አበሻ የለም፣ አፍሪካዊ የለም፣ ሰው ሁሉ አንድ ነው። በቤተ ክርስቲያን ብትመጣ፣ በጂም ብትሄድ፣ ግሮሰሪ ስቶር ብትሄድ፣ ሐኪም ቤት ብትሄድ፣ መንገድ ላይ ብትሆን ምንም ልዩነት የለው። ምንም ማንንም ሰው አትፈራም። ስለ ምንም ነገር ግድ የላትም። የጌታን ስም ሳትጠራ እውነትን ሳትናገር ወንጌልን ሳትመሰክር የምትሄድበት ቦታ የለም። እኛ በየጊዜው እናገኛታለንና የገጠማትን ነገር ሁሉ በየጊዜው ትናገራለች። በጣም በመገረም አንዳንዴ በጣም በመኮነን ነው የምናያትና የምንሰማት የነበረውና ህይወቷ በወንጌል የተሞላ ይሄንን ብዙዎቻችሁ ታውቃላችሁ። አሁን በህመም እንኳን በምታልፍበት ጊዜ ከነርሶች ጋር ከዶክተሮች ጋር አብረዋት ታሞ በሚገቡ በሚወጡት ጋር ምንም ልዩነት ለሷ የለው። አፏ በፍጹም አያርፍም። ሁልጊዜ ይሄን ስትናገር የኖረች በጣም የሚያስቀና ህይወት የኖረች እህት ነች። ሌላው እንግዲህ ምናልባት በብዙ የምታውቁት አሁንም ወንድም አበባው እንደገለጠው ብዙዎቻችሁም እንደምታዩት በጣም የምንገረምበት ነገር ኮምፓሽኗ ነው። ርህራሄዋ በጣም ሳክሪፊኬሽኗ የምትከፍለው ዋጋ የምትሄድበት ርቀት ምንም መለኪያ የለው። በእነዚህ ከ10 ዓመት በላይ በዚህ በጣም አሰቃቂ በሆነ ነገሮች በምታልፍበት ጊዜ ውስጥ ስለ ራሷ ምንም ብዙ ግድ አልነበራትም። በምትሄድበት ሆስፒታል በምትሄድበት ስፍራ ከዚህ ኢትዮጵያ እንኳን ሄዳ የምትረዳቸውን ሰዎች አሰባስባ ትመጣለች። እዚህ መታ ገንዘብ እንዴት ሰብስባ ለነሱ እንደምትልክላቸው ታስባለች። በሄደችበት ሁሉ ስለ ራሷ እንኳን ብዙ ምታስብ አልነበረችም። እንደውም ቅርብ ጊዜ ምናልባት የተወሰኑ ወራት ምናልባት ዓመት አካባቢ ሊሆን ይችላልና እዚህ ፐብሊክስ አካባቢ ለሻፒንግ ሄደች እና ባይብል ስተዲ ያሉ ሰዎች ያስታውሳሉ። በር ላይ አንድ ሰው አየች። ብርድ ነው እንደዚህ ክረምት ነበርና አይ ቲንክ ዝናብም ትንሽ ነክቶታል መሰለኝ። ተቀምጦ አይታ በጣም አዘነች። ሄዳ አናገረችው እና ምን ልግዛልህ ምን ትፈልጋለህ አለችው። መብላት ፈልጋለሁ እንደዚህ ፈልጋለሁ አለች። ተመልሳ ወደ ስቶር ገባች። ሄዳ ከዛ ገዝታ ስቶር መታ አበላቸው አጠጣቸው። ከዛ በኋላ በጣም ብርድ በርዶት ነበር አለች። ስለዚህ የራሷን ልብስ አውልቃ አላስታወስም ጃኬት ይሁን ምን እንደሰጠችው አላቅም ልብሴን አውልቄ አልብሼው መጣው። ስሙን ይዛ እጸልይልሃለሁ ባይብል ስተዲ ያለኝ ባይብል ስተዲ አጸልይልሃለሁ ብላ
በጊዜው ስትነግረን ታነባ የነበረው እንባ እስከ ዛሬ ድረስ አይኔ ላይ አለ። የትም የምታውቀው ሰው አይደለም። የትም የምትችለውን ነገር አደረገች። ስሙን ይዛ መጣች። እባካችሁ የምትችሉትን አድርጓለች። በብዙ እንድንጸልይ ስሙንም ጭምር እያስታወሰች ብዙ ጊዜ ታነሳ ነበር። ይሄን እንደ ምሳሌ ያነሳው እንጂ ለሙ ይሄ በሄደችበት ሁሉ ህይወቷ ነው። ሌላው እኔም በግሌ ምናልባት ሌሎችም ያስታውሳሉ ብዬ አስባለሁ እንደ ፈንም የማስታውሰው ነገር ብዙ ጊዜ እንደ ግድ ሆኖባት ነው እንጂ የፈረንጅ መድኃኒት አትወድም እና ብዙ ጊዜ የሆነ ነገር ካመማት ምናምን የምትቀመማቸው ነገሮች አሉ ታውቃላችሁ። እና አንዳንዶቹ በጣም ያስፈራሉ። እና እኔንም ብዙ ጊዜ እንደዚህ ነው መውሰድ ያለብህ፣ እንደዚህ ነው መውሰድ ያለብህ፣ ሁላችንም እንደዚህ ነው ማድረግ ያለባችሁ ምናምን ትላለች። እና አንድ ጊዜ ትንሽ ጉንፋን ነገር ሳል ነገር ያዘኝ። እኔ ቤት አልነበርኩም። ከባለቤቴ ከዮሪት ጋር ተደዋውለው እንደዚህ አሞታል አለቻት። ስመጣ ፕሪስክራይብ አርጋልኝ ጠበቀች። እና ደግሞ ፕሪስክራይብ ያደረገቻቸው ነገሮች በጣም የሚያስደነግጡ በጣም የሚያስፈሩ ነገሮች ነበሩ። ምን አለች? ቃሪያ ጨምሪበት አለቻት፣ ዝንጅብል ጨምሪበት አለቻት፣ ነጭ ሽንኩርት ጨምሪበት አለቻት፣ ሚጥሚጣ ጨምሪበት አለቻት። ያልገባ አበሻ የሚያውቀው የሚያቃጥል ነገር ያልገባበት ነገር የለም። ይሄን ሁሉ አንድ ላይ አድርገሽ አንድ ላይ ስጪው ባፍንጫው ይወጣለታል አለች። እኔ ደግሞ በመገረም ነበር መሰማት ስትነግረኝ ባለቤቴ። እና ኢማጂኔሽኔን እየተጠቀምኩኝ ስለዋለሁ፣ ሚጥሚጣውን ጨምረዋለሁ፣ ቃሪያውን ጨምረዋለሁ። እንግዲህ እኔ ማቆም ያቃጥል ነገር ሁሉ አልቀረም። በኋላ ሰማውና እንዴ እኔ ግን በራሴ ተናድጃለሁ ብያ ታውቃለሁ እንዴ አልኩ። ብዙ ጊዜ እንደዚህ ያለ ነገሮችን ታነሳለች፣ እንዲያ ነገሮችን ትወዳለች። እየደወለች እንደዚህ አድርጉበት፣ ይሄን ጨምሩ ትላለች። አንዱ በጣም ሚስ የምናረገው ነገር ይሄንን ይሆናል። እንደው እስካሁን ካልኩት ሁሉ ግን ለኔ በግሌም ለህብረታችንም ምናልባትም ለብዙዎቻችሁ እንደዛ ይሆናል ብዬ ማስበው ባለፈችባቸው ጊዜዎች ውስጥ የእሙ እምነት እንደ ወርቅ የነጠረ እምነት የተፈተነ እምነቷ ነገር እኔንም በብዙ በህይወቴ ቻሌንጅ ያደረገኝ ነገር ነው። ይሄንኑ መሰረት አድርጎ ግን እንግዲህ ብዙ ጊዜ ታውቃላችሁ ሰው ሲያልፍ ነው እንደዚህ ጥሩ ነገር ምንናገረውና አይ ቲንክ እኛ ግን እድል ሰጠንና አንድ ቀን አጋጣሚ ነው አስበንበት አይደለም በጣም በልቤ የሚሰማኝን በልባችን የሚሰማንን በጣም ጥሩ ነገር ስለሷ የምናስበውን ነገር ተናገርን። የመጨረሻ ያረጋዋለሁ ግን እንደው ለምን ወደዛ ጋር እንደመጣን ዋናው ነገር በልባችን ላይ በህይወታችን ያሳደረችው ተጽዕኖ ስለሆነ ትንሽ ነገር እሱ ልንገራችሁ እንደመጨረሻ እንደመዝጊያ። እሙን እንግዲህ 12 ዓመት አካባቢ አቃታለሁ እኔ ሳትታመም በፊት ነው ማቃት እና ያኔም ማቃት የሄደች ስትጸልይ ለሰው ቀደም እንደተባለው ስትጎበኝ ለኛም እየደወለች የመጣች ስትጸልይ ልጆቻችን ላይ እጇን እየጫነች ስትጸልይ በዚህ ነው ህይወቷ የምናውቀው። በሄደችበት ስትመሰክር የታመመ ሰው ስትጠይቅ እንግዲህ ህይወቷ ይሄ ነው። ጥቂት ከምትሰራው ስራ ሰዓት ውጭ ያለው በሙሉ በዚህ የተሞላ ነው እና ማቃት በአገልግሎቷ ነው፣ ማቃት በአገልጋይነቷ ነው። ከዛ በኋላ ከታመመች በኋላ ለብዙዎቻችን ድንጋጤ ነው የሆነው ታውቃላችሁ። ከቤተ ክርስቲያን ጀምሮ በብዙ ተጸልዮላታል። ጸሎታችን ሁሉ የነበረው እንድትድን ነው። አልሆነም። ለመቀበል ብዙ ተቸግረናል። ግን ነገሩ እየከፋ እየበረታ ነው የመጣችው። እሙ እንግዲህ እንደምታውቁት በጣም ለሰው ሩቅ የምትሄድ ሰው ስለሆነች እሷም ከሰው ትንሽ ኤክስፔክት ታደርጋለች። ሰው ሁሉ እንደሷ ብርቱ እንደሆነ ታስባለች እና አንዳንዴ ዛጋ ሰው ካላገኘች ቶሎ ታኮርፋለች፣ ቶሎ ትቆጣለች። እና እኔ ምን አይቻለሁ በእነዚህ ሁሉ ዘመናት ደግሞ እግዚአብሔር እንደ አመሏ ተሸክሟት እንደ ባህሪዋ እንደ ስስነቷ ይዟት ነው እግዚአብሔር ተጠንቀቆላት የኖረው። እና በየጊዜው ባገኘዋት ቁጥር ለዚህ ትለኛለች፣ ይገርማሃል በዚህ ጊዜ ገሌላ ከልኝ መተው እንደዚህ ያደረጉልኝ፣ ይገርማሃል ገሌላ ከልኝ በዚህ እንደዚህ ያደረጉልኝ፣ እንደዚህ ሰር በየጊዜው ነው በየዘመኑ ማለት ነው። አንዱ ሰው በሆነ ነገር ምክንያት ሲሄድ ሌላው ሰው ደግሞ ይመጣል። እግዚአብሔር በብርቱ የተጠነቀቀላት ሴት ነች። እና አንድ ጊዜ ምን አልኳት፣ እሙ እኛ ለሁላችን የጌታ ልጆች ነን፣ ጌታ ለሁላችን ይጠነቀቃል። አይ ቲንክ አንቺ ግን ስፖይልድ ልጁ ነሽ አልኳት። እና ይሄን ነገር በጣም ብዙ ጊዜ ታነሳለች። ለምን እግዚአብሔር አቀማጥሎ ተንከባክቦ እስከ መጨረሻ ድረስ ያሻገራት ሰው ነች። እንደምታውቁት በዚህ ሀገር ላይ ሰው ማግኘት በጣም ከባድ ነው። ከሙ ጋር ግን ሰው የጠፋበት ዘመን አንድም ጊዜ የለም፣ በጣም ዩኒክ በሆነ መንገድ። እና እየቆየች ግን በፈተና ውስጥ እያለፈች በመጣች ቁጥር ግን እምነቷ እንደ ብረት እየጠነከረ እንደ ወርቅ እየነጠረብኝ ነው የመጣው። ብዙዎቻችሁ ይሄን ታዝባችኋል። በተለይ አሁን እየቀረበ ሲመጣ ወደ መጨረሻዎቹ 2-3 ዓመት በኋላ ላይ እንግዲህ በሰውነቷ ላይ የሚያልፈው እሳት ነው። ሰውነቷ በየጊዜው እየተለወጠ ነው እንደምታውቁት። በእነዚህ ዓመታት ውስጥ ዶክተሮቹ የሚናገሩት ነገር ሞት ነው።
በዚህ ጊዜ ታልፊያለሽ፣ አንቺ የቀረሽ 2 ወር ነው፣ በዚህ 6 ወር ነው፣ እንደዚህ ነው ይሏታል። እና እንደውም አስታውሳለሁ አንድ ቦታ ላይ በጣም ደንግጬ ባይብል ስተዲ ሄጄ አይ ቲንክ ይሄ ታይም ትንሽ አስቸጋሪ ይመስለኛል፣ እንደሌላ ጊዜ አይመስለኝም አልኳቸው። ያስታውሳሉ። እሷም በጣም እንደፈራው አውቃለች። እና የሆነ ጊዜ ስታገኘኝ ምን አለች? ባለፈው መሞት መስሎ ነበር አይደል አለች። እኔ ገና በህይወት እኖራለሁ፣ የጌታን ስራ እሰራለሁኝ አለች። እና በጣም ደነገጥኩ። እውነቷን ነው። በቃ እኮ ደክማለች ስትሉ አራግፋ ብድግ ትላለች፣ ደክማለች ስትሉ አራግፋ ብድግ ትላለች። እና ወደ መጨረሻዎቹ አካባቢ እምነቷ በጣም አስደነገጠኝ፣ አስደነቀኝም። በዚያ ይወርድባታል፣ በዚህ ይሏታል፣ በዚህ ክፉ ይነገራል፣ በዚህ ብዙ ነገር ይነገራል። ስደውልላት ያው ጠንካራዋ ሆነች። ስደውልላት ያው ብርቱ ነገር ነው ከአፏም የወጣው። እውነት እላችኋለሁ እሳት ነው፣ እሳት። እና በዙሪያዋ እሳት እየነደደ ነው፣ አካሏ ላይ እሳት እየነደደ ነው። ግን በውስጧ የሚወጣው እሳት ሌላውን ሁሉ እሳት እየበላ፣ እሷ ግን እሳት እየሆነች ነው የመጣችው። በየጊዜው በደወልኩ ቁጥር እደነቃለሁ። በኋላ አንድ ቀን ይሄን ልነግራችሁ ነው ይሄን ያነሳሁት። አንድ ቀን ባይብል ስተዲ ስገባ የዋለችበትን ነገር ዶክተሮቹ ያሏትን ነገር ምናምን እየተናገረች ነበር። እና ያለት ደግሞ ትንሽ ደከም ያላት ትመስላለች በሁሉ ነገር፣ በስጋም በአይምሮዋም በልቧም። እና አንድ ነገር አልኳት። እኔ ብቻ አይደለም ባይብል ስተዲውም የተካፈለበት ነገር ነው። እሙ አንቺ ስለራስሽ ምን እንደምታስብ ያላውቅም፣ ደግሞ ያንን ሰሞን የምርም ሳምንቱን ወሩን ሁሉ ሳስበው የቆየሁት ነገር ነው። እንዴት አይነት እምነት ነው? እኛ በትንሽ በትልቅ ነገር እናለቅሳለን። ራሴን አየው፣ ራሴን መረመርኩኝ። ይሄ ሁሉ ነገር ሰው እየወረደበት እንዴት ነው በዚህ ሁሉ ውስጥ በዚህ እምነት የሚጸናው የሚል በጣም ውስጤ በኃይል የሚሰላሰል ነገር ነበር። እና እንደዚህ ያልኳት እሞ አንቺ ስለራስሽ ምን እንደምታስብ ያላውቅም፣ እኛ ግን ስላንቺ የምናስበውን፣ እኔ ግን ሰሞኑን ስላንቺ ሳስብ የነበረውን ነገር ልንገርሽ። በዚያ ዘመን እነ ዳንኤልን በአንበሶች ጉድጓድ ጣላቸው። እግዚአብሔር አንበሶችን አፍ ዘጋ፣ በዙሪያው ያሉትን ሁሉ አስገረመ፣ አስጠነቀቀ፣ አስተማረ፣ አስደነገጣቸው። በነ ዳንኤል በነ ሚስራቅ ሲድራቅ አብደናጎም ዘመን እነሱን ደግሞ 7 እጥፍ የሚነድ እሳት ውስጥ ከተታቸው። በእነሱ ውስጥ የሚነደው እሳት ግን ያንን ሁሉ እሳት ኃይል አጠፋ። እነሱ ምንም ነገር ሳይሆኑ በሚነደው ነገር መካከል እሳት ሳይነካቸው አለፉ። እኔ ሰሞኑን ሳስብ የነበረው ምን ነበር ታውቂያለሽ? በዚያ ዘመን እነ ዳንኤልን፣ በዚያ ዘመን እነ ሲድራቅ እና ሚሳቅን፣ በዚህ ዘመን እነ እሙን አስነስተውልናል እያልኩኝ ነበረ። ደግሞ ከልቤ ነበር። ሳምንቱ ሙሉ ወሩ ሙሉ ሳስብ የነበረው ነገር ነበር። እና እንደዚህ አልኳት፣ I'm so proud of you። እንደ ባይብል ስተዲ በጣም ፕራውድ አድርገናል። I'm sure የሚያይ ሰው ሁሉ በመገረም በመደነቅ የሚያይሽ ይመስለኛል። እኔ በአንቺ እምነት ተኮንኛለሁ፣ ብዙ እንዳስብ ሆኛለሁኝ። ደግሞ አንድ ነገር ልንገርሽ ይመስለኛል አልኳት። አንድ ቀን ይሄ ሩጫ ያበቃል፣ ይሄ መንገድ ያልቃል። ይሄን ተሻግረሽ ወደዛ ስትሄጂ ከጌታ ኢየሱስ በጣም ትልቅ ቤር ሃግ የምታገኝ ይመስለኛል። እና መጀመሪያ የምትሰሚው ቃል ይሄ ይመስለኛል። I'm so proud of you ይመስለኛል አልኳት። ከልቤ ነበር። አሁንም ይሄንን በብርቱ አምናለሁ። ወደዚያ አቅፍ ወደዚያ ሃግ እንደገባች አውቃለሁ። እኛ የማዝነው ለሄደችው ለሷ ላረፈችው ሳይሆን ለምንቀረው ነው። እግዚአብሔር ለቀረነው ማስተዋልና ኃይል ይስጠን። እግዚአብሔር ይመስገን። ስለሙዬ በሁሉ አመስግኑ ተብሏልና ግን እናመሰግናለን። እግዚአብሔር ፈቀደውን አድርጓል። ወንድም አሸናፊ በጣም የሙዬን ህይወት በቃ ተርኮታል። እና እኔም ትንሽ ስለሙዬ የምለው ነገር እሙዬ ለእኔና ለቤተሰቤ በጣም ቅርብ ነበረች። በተለይ ለትልቋ ልጄ በጣም ነበር ረዲዬን የምትወዳት፣ ረዲዬ ነው የምትላት እና በጣም ኢንከሬጅ ታረጋት ነበርና በሷም በቃ ለኔ ይሄ ሳምንት ስለምሞት ለረዲት መናገር በጣም ትልቅ በጣም የከበደኝ ነገር ነበር። ምክንያቱም በጣም በውስጧ የዘራችውን ነገር ልጄ ሁሌ ትናገረዋለች። ሙዬ እኮ እንዲህ ብላኛለች፣ አንቺ እንዲህ አይደለሽም እንዲህ ነሽ ትላታለችና እንዳለው ወንድሜ ብዙዎቻችን ሙዬ ውስጥ ያየነው እምነት ማንም ላይ አላየነውም። በፊት ጊዜ እዚህ ፊት ለፊት ስንቀመጥ ሙዬ ስትመጣ ሽቷን አሸተዋለሁ እና ሙዬ መጣች እላለሁ። በቃ አምልኮም ላይ እንኳን ብንሆንና እንደዛ በቃ የኢየሱስን ሽታ አሸትታ አይኖረች ሰው ነች። በቃ ኢየሱስን ሸታ አይኖረች ሰው ነች ሙዬ። እና ለእና ለቤቴ ስፔሻል ሰው ነበረችና ልጄ አሁን ዳውን ሆና እንዳጋጣሚ ትደውላለች ሙዬ ረዲዬ እንደዚህ ስላታ አቅርቢያት ትለኛለች፣ ትጸልይላታለች፣ እንዲህ ሊፍት አፕ ታረጋታለች በቃ። እና በጣም ትልቅ የእግዚአብሔርን ስራ
ሰርታ ያለፈች የእግዚአብሔር ባሪያ ነች። ዋናው ግን ልናገር የቆምኩት እዚህ ቦታ 2020 ላይ ኮቪድ ሲመጣ ኢትዮጵያ ነበረች ያለችው እና ከኢትዮጵያ ደወለችልንና ለኔና ለሙልዬ ደወለችና አገልጋዮች ኢትዮጵያ ውስጥ እየተራቡ ነው፣ ምን እንዴት ዝም ብላችሁ ትቀመጣላችሁ? ልጆቻቸው እየተራቡ ነው፣ ቤተክርስቲያን ተዘግታለች እና የምታርጉትን ነገር አድርጉ አለች። እና እዛው ሆና ትንሽ ሳንቲም እያላክን በቃ ትንሽ እንደዛ አደረግና በቃ እዚህ ከመጣች በኋላ የነገር ቀጠለ ማለት ነው። እና ፓስተሯ የነበረ ፓስተር በየነ የሚባል የእግዚአብሔር ሰው አለ። በሱ በኩል እንልካለን፣ እዛ ለሚያስፈልጋቸው ሰዎች እሱ ዲስትሪቢዩት ያደርጋል። እና ስንት ቤተሰቦች ወደ 10 ምናምን ቤተሰቦች ናቸው ሲረዱ የነበሩትና እንግዲህ 2020 የተጀመረ 5 ዓመት እስካሁን ድረስ የሙዬ ራእይ በቃ ይቀጠለ። ሰታም ማጠግብ እየለመነች ነው ለሰው የምትሰጠው። በሪያ ላይ ሰምታችኋት እንደው በቃ ትለምናለች ለሰው ለመስጠት። እና እኔንም ገንዘቡንም ማሰባሰብ ነው የነበርኩና ሰዎችን ታናግርና ቁጥርሽን ሰጥቻቸዋለሁ ይልካሉ ትለኛለች። ሰዎች ይልካሉ፣ በዚህ ለኔ ይልካሉ፣ ዌስተርን ዩኒየን ሄዳለሁ እልካለሁ ኢትዮጵያ። የእግዚአብሔር ባሪያ ደግሞ ያከፋፍላል፣ ከዛ ሪስቱ ለኛ ይልክልናል። እንግዲህ 5 ዓመት የሷ ራእይ ቀጠለ ማለት ነውና ሰዎች ጓደኞቿንም ቅዱሳንም ብቻ አይደለም ዘመዶቿን እኛው ኮማንደር አይናለምን በዛ ነው ማቀው፣ ኮኪዬን በዛ ነው ማቃት። በቃ ይገባሉ እነሱ በቃ ከሌ ደውልሻል ሳለች ታስገባለች። ያ ገንዘብ ተሰብስቦ ይሄዳል። አካለ ጎዶሎ የሆኑ ሰዎች አሉ፣ በቃ እርዳታ የሚያስፈልጋቸው ሰዎች የምታውቃቸው ያን የሚያየቻቸውን ሰዎች እየረዳን በኋላ ዋትስአፕ ላይ ግሩፕ አለን እዚህ እንዲህ ምንረዳው ሰዎች ግሩፕና ኳየር ውስጥ ያሉ ወገኖች አሉ እንዲህ ዘመዶች እንዳልኳችሁ። በኋላ ይሄን ስም እናውጣለት ሳናውቀው እግዚአብሔር ያሳደገው መጣ። ስም እናውጣለት ብለን ስንል ደጉ ኢየሱስ እንበለው አለች እና ደጉ ኢየሱስ በቃ እሙዬ በደጉ ኢየሱስ እኛንም የመስጠትን ባህሪ አስተማረችን። እኛንም በቃ ይሄ ገንዘብ ተሰብስቦ አስታውሳለሁ እኔ አሁን ሄጄ ፐብሊክስ በዌስተርን ዩኒየን ገንዘቡን ስልክ የሚሰማኝ ደስታ በቃ በመስጠት ውስጥ ያለውን ደስታ ወይም ሙዬ እንላለን በቃ። እና ይሄ ራእይ ደግሞ ይቀጥላል። ከኮማንደርም ጋራ ስናወራ ነበርና የሚቀጥል ራእይ ነው። ግን ከኢትዮጵያ ፓስተር ባዩ ያልኳችሁ ወንድም የላከውን ቴክስት አንብቤ ጨርሳለሁ። እና እሙዬ ሰታም ማጠግብ ኮምፓሽኔት አሸናፊ ብዙ ብሎታል። በቃ እንደዛ አይነት ሰው አላየሁኝም እኔ። እንደዛ የሚሰጥ እንደዛ ለመስጠት የተራበ እንደዛ ሰውን የሚረዳ ሰው አላቅም። እንደሙዬ አላየሁኝም እስካሁን ድረስ በቃ። እና ፓስተር ባዩ የጻፈውን ቴክስት አንብቤላችሁ ጨርሳለሁ። ለኤልሲና ለደጉ ኢየሱስ ወዳጆቻችን በሙሉ የዓለም ሁሉ ቤዛ በሆነው በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በውድታችን በሙዬ ማረፍ ምክንያት ያዘነውን የሁላችንንም ልብ የሁላችን አባት የሁላችን ጌታ የመጽናናት ሁሉ አምላክ በመንፈስ ቅዱስ ያጽናና ዘንድ ጸሎቴ ነው። 2 ጢሞቴዎስ 4:7-8 የጽድቅ አክሊል ተዘጋጅቶልናል። ከላይ ባለው ክፍል እንደምንመለከተው ጻድቁ ጌታ የጽድቅ አክሊል አዘጋጅቶልናል። ታዲያ ይህ ጻድቅ ጌታ የጽድቅ አክሊል ያዘጋጀው ለማን ነው? አንደኛ መልካሙን ገድል ለተጋደሉ፣ ለዝና፣ ለክብር፣ ለስልጣን፣ ለብርና ለወርቅ ለሚጋደሉ አይደለም። ሁለተኛ ሩጫውን ለጨረሱ፣ ጀምረው ያልጨረሱ ብዙ ናቸው፣ ዴማስ፣ ይሁዳ። ሶስተኛ ሃይማኖቱን ለጠበቁ፣ በክርስቶስ ኢየሱስ ቤዛነት የተሰጠንን እውነተኛ ሕይወት ነገርን ሁሉ በልክ ላደረጉ፣ በወንጌል ምክንያት መከራ ቢመጣ እንኳን በመከራ እስከ መጨረሻው ለጸኑ። ስድስተኛ ወንጌልን መስበክን ስራ ላደረጉ፣ ሁለንተናቸውን ለወንጌል የሰጡ። ሰባተኛ አገልግሎቱን ለፈጸሙ ሁሉ ጻድቁ ጌታ
በክብር በሚመጣበት ጊዜ ያዘጋጀውን የጽድቅ አክሊል ያን ቀን ያስረክባል። ሃሌሉያ። ከነዚህ ወገኖች መካከል እሙዬ አንዷ ናት። እንደ ሸማኔ መወርወሪያ በሚቸኩል እንደ ጥላ በሚያልፍ ምድራዊ ዘመኗ የሚኖርና ከመቃብር ማዶ የሚናገር ሕያው አገልግሎትን አገልግላ አገልግሎቷን በክብር ፈጽማለች። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ከአሁንም እስከ ዘላለም ይሁን። በሙዬ አሳሳቢነት ከዛሬ 5 ዓመት በፊት ተጀምሮ እስካሁን ድረስ በደጉ ኢየሱስ ህብረት አባላት በየወሩ በቋሚነት የገንዘብ ድጋፍ የሚደረግላቸው ብሎ የሰዎችን ይዘረዝራል፣ የሰዎችን ስም ይዘረዝራል። ከዚህ በተጨማሪ ደግሞ እሙዬ ካስቤዛዋ ተርፎ ትንሽ ገንዘብ በጇ ካላት ትዝ የሚሏት የተቸገሩ እናቶች መርዳት ነበር። በተለያዩ ጊዜ የረዳቻቸው የምትረዳቸው 16 እናቶች ሲሆኑ በእነዚህ ውስጥ ደግሞ ደብረ ማርቆስ ጎጃም የምትኖር እናት ነች እያለ ይቀጥላል። መጨረሻም ላይ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙር 116:15 የሙዬ ህይወት ብዙዎቻችሁ ማታውቁት ይሄ ነው። ከኛ ጋር ያሳለፈችው እግዚአብሔር ይባርካችሁ።